እሺ ዶክተር እንዲያ እንኳን ደህና መጣሽ። እንዴት ተገናኘን። በእኔ ሜዳ አገኘሁሽ። ብዙ ጥያቄዎች አለኝ ብለሽኝ ነበር። በነገራችን ላይ ውድ ተመልካቾቼ፣ ቤተሰቦቼ ዶክተር እንዲያ ዋን ኦፍ ደ ቤስት ዴንቲስት፣ ብዙ ሰዎች ያላወቅን ቤስት ሚስጥሩ ላው። ከዛ ውጭ ደግሞ በኒውሮሊንግስቲክ ፕሮግራም ላይ ባለሙያ ናት። ማይንድ ላይም ትሰራለች፣ ጥርስ ላይ ብቻ ሳይሆን በዚህ ላይ ደግሞ ጥሩ የቢዝነስ ሌዲ ጎበዝ ናት። በማማከር በመስራት በእናትነት ስለማውቃት ነው እንደዚህ የምላችሁና ዛሬ ማናነሳው ነገር የለም። ከየት እንጀምር እስቲ? አንተ መድረክ ነው፣ አንተ ተጨምሮ ደስ ይላል እኮ። ጥርስ ምንድን ነው? አሁን አንዳንድ ጊዜ አየሽ አይደል ነገሮቹን ወደ ቤተሰቡም ወደ ቢዝነሱም ከመግባታችን በፊት ከጥርስ እንጀምር ብዬ ነው። ኦኬ፣ ደስ ይለኛል። ብዙ ጊዜ የተለያየ ጽሁፎችን ለማንበብ ሞክሬያለሁ። ባለሙያ አይደለሁም። ጥርስን በአግባቡ ገልጸናል ወይ? ለጥርስ የምንሰጠው ቫሊዩ፣ ጥርስ ከህይወት ጋር እንዴት ነው የሚገናኘው? ከቢዝነስ ጋር እንዴት ነው የሚገናኘው? ከኦራል ጋር ብቻ ሳይሆን ከአፍ ጋር ብቻ ሳይሆን ብዙ ነገሮች እዛ ውስጥ። እኔ ጥርስ ለእኔ ቤተሰብ ነው፣ ፋሚሊ። አረዳድ ደስ ይላል። ስለዚህ ለምሳሌ እንትን አለ በኦሮምኛ እንዳባባል አለ፣ ኢልኬን ተወልቢረ ጅርቱቱ ዋጭኒና። አንድ ላይ የሆነ ጥርስ ነው መንከስ የሚችለው ነው አባባሉ ራሱ። አንድ ላይ የሆነ ጥርስ መንከስ የሚችለው አናቶሚ ቀድሞ ገብቷቸው የለ እንዴ ታዲያ? ስለዚህ እንደዛ ነው የሚለው ስለ ጥርስና እስቲ አባባሉ በጣም ነው ደስ የሚሉ። ለምን ታውቃለህ? ላይክ አንታሪ አናቶሚውን ያወራከኝ ማለት በቃ ቀለል አድርገን አንዳንዴ አሁን ከላይ ብቻ ብሬስ ይደረግ ይባላል ወይ አርቲፊሻል ነገር ድድር ይደረግና በቃ አንደርስቲሜት የማድረግ ነገር ታያለና በቃ እያንዳንዱን ነገር ፊዚዮሎጂውን፣ አናቶሚውን ሁሉ ነገር ካላየህበት በቃ አሁን ያልከው ነገር ይፈጠራል። ሚስሊድ የመደራረግ ያለ መግባባት ነገር ይፈጠርና ችግሩ አፍጋ ከመሆን ወደ ሙሉ ጤና ችግር መምጣት ይጀምራል። የዚህ አጥንት ችግር ደግሞ ራስን ወደ ማሳመም ላይክ ቀኑም ቀን ስራክን አፌክት እስከማድረግ ደስ ይደርሳል። እና አንደርስቲሜት እናደርገዋለን ብዬ አስባለሁ። ጥርስ አይ ቲንክ ብዙ ስለሆነ መሰለኝ አይ ቲንክ ልብ አንድ ስለሆነ አይን ሁለት ነው 32 ጥርስ አለኝ ብለን መሰለኝ አንደርስቲሜት የምናደርገው። ግን ዴይሊ ላይፍን ካሰብከው ትክክለኛ አርቲኩሌትድ የሆነ ንግግር ካፍክ የሚወጣ ፎኔቲክስ የሚስተካከለው ጥርስ ትክክለኛ ቦታ ሲሆን ወር ደግሞ እንደ ተፈጥሮ ሲለያይ ነው በዛ ቅላጽ የሚወጣው። ሙሉ ጀነራል ሄልዝ ዲተርሚን የሚደረገው በሱ ነው። አንድ ጥርስ እዚህ ጋር ካመመችኝ ይላል አንዳንድ ሰው፣ ቆሎ መብላት አልችልም፣ ጣፋጭ ነገር አልበላም፣ ቀዝቃዛ ነገር አልበላም። አየሁ አይደለም እንዴት አድርጎ ከኒውትሪሽንህ ጋር አፌክት እንደተደራረገ። በተለይ አሁን ዳያቤቲክ ፔሸንቶች በአምስቱ ጊዜ የስኳር በሽተኞች ከድዳቸው ጋር በጣም ሪሌትድ ነው። ብዙ ላይክ ታየዋለህ፣ ጥርስን ስታየው ሲስተሚክ ያለው ችግር ራሱ አንደርስታንድ ታደርገዋለህ። እና ኒውትሪሽንህ ጋር ሙሉ ለሙሉ የተገናኘ ነው ከጀነራል ሄልዝ ጋር። ምንም ማለት ምግብ እኮ እንደ ወፍጮ ቤቱ ማለት እኮ ነው። መፍጫው ፈጭቶ ትክክለኛ ምግብ ማስገባት። እኔ ላቋርጥሽና ከይቅርታ ጋር ስለ ጥርስ እኮ ማስታወቂያውን ነው የምናየው እንጂ ገብቶናል። ግን ወይ ደግሞ በየ6 ወሩ ጥርሳችሁን ታጠቡ ትሉናላችሁ። አንዳንዴ ግን ይሄ ቅንጦት አይሆንብን? ጫማህን ስንት ጊዜ ታስፈለግላለህ? ጫማህን ስንት ጊዜ ታስፈለግላለህ? ከተማ ላይ ነው። ከተማ ላይ አሪፍ ጥያቄ ነው። በጣም ጎበዝ። ገጠር ላይ አሁን ስትሄጂ ሰዎች በየ6 ወሩ መቼም ጥርሳቸውን ማጠብ ነው የሚባለው አይችሉም። የእነሱ ጥርስ ከከተማ ሰው በጣም ይሻላል። ለምንድን ነው? ከምንበላው ነገር ነው። ኤግዛክትሊ። አሁን እኛ በጣም ፕሮሰስ የሆነ ምግብ ነው የምንበላው። እውነት ነው። ገባህል? በጣም ሶፍት ነው፣ ጣፋጭ አለው፣ ስኳር አለው እና በጣም ቶሎ ኬሪስ የመያዝ የመበላሽት ይበዛል። የእነሱ ጥርስ እኮ ኦርጋኒክ እንደኔ ማለት ነው። በጣፋጭ ካደጉ ሰዎች አይደለ? ጥርስን አላሳያችሁ። ግን መሰለ እዛው የሚረሳው ነገር ማኘክ በራሱ ጥርስን ራሱን በራሱ እንዲያጠብ ያደርገዋል። ኦኬ፣ ማኘክ አይተሃል? ክፍለ ሀገር ሸንኮራ ማሳጅ ያደረገዋል አካባቢውን ሙሉ ንጹህ። አንተ የከተማ ሰው ምን በልቶ ማሳጅ ሚችሉትን ምልህ ብዙ አድቫንቴጅ አላቸው እነሱ። ጥርስ ብሩሹን የማግኘት ሳሙናውን የማግኘት ኤሌክትሪክ የማግኘት እኛ ጋር በየ6 ወር የመምጣት ፕሪቪሌጁ አላቸው። ግን በቃ ተፈጥሮ ደስ የሚል ነው። ሰው ልጅ ከገንዘብ ጋር እና እያይዘው አረ እሺ ግን ለምሳሌ ያኛው ግን እንደሱ ያዝልኝ። ክፍለ ሀገር ላይ ሳይድ መጠቀማቸው ኦርጋኒክ ቆሎ መብላታቸው ብዙ ነገር ማድረጋቸው በጣም በቃ ትልቅ አድቫንቴጅ እንዳለው ጥርስ እንዲታወቅልኝ ይፈልጋሉ። ጥርስ ማጠብ አንዳንድ ሰዎች ምን ይላሉ? ያላቸው ሰዎች በየ6 ወሩ ማጠብ ቅብጠት ወይንም ገንዘብ ያለው ሰው የሌለው ሰውስ ባለመፋቂያው
ኦኬ ሶ በቀን በቀን በትክክል ከጠበቀው መጀመሪያ ያን ያክል ያስፈልግ ይችላል። መታየቱ በ6 ወር ያን ያክል ኤክስፔንሲቭ ነገር አይደለም። በተለይ የውጭውን ለማያት ኤክስፖዠሩ አለክ ውጭ ሀገር ላይ እንዴት ኤክስፔንሲቭ በጣም እንደሆነ ውዱ ሕክምና አንዱ ጥርስ ነው። ቆኖ መልከና እኛ ሀገር ቻሪቲ ነው የምንሰራው ብለክ ማጋነን አይደለም። ሆነስትሊ ስፒኪንግ አይደለም መታጠቡ ላይ ወደ ዘመናዊ ስትመጣ ቬነርስ ምናምን $2,500-3,000 አንዷ ጥርስ ከታላር ኦልሞስት ከአንዱ ባለ አስማት ነው እንደሚያደርጉልን ዳሰል ግን አይደለም how የምትሰጠው ቦታ ነው ዲፔንድ የሚያደርገው። ለምሳሌ አንተ ማርኬተር ብትሆን ሰው ፊት ለፊት የምትቀርብ ፐርሰናሊቲ ብትሆን it matters በቃ አይገርምሽም? ከኔ ራሴ ሲጀመር በጣም የሚገርመው ብዙውን ጊዜ ማሳለፈው በማንበብ ነው። በማንበብ በመረዳት ማይንዴ ላይ ነው። እኔ እንጃ ለጥርስ ያለኝ አመለካከት እንደማንኛውም ኢትዮጵያዊ አንደኛ ደረጃ አይደለም። ኦኬ ምን ታስቀድማለህ? ፊዚካሊ ማይንድ ኦፍ ኮርስ ማይንድ ነው። ከዛ ውጪ ለእኔ እንዴት አስባለሁ መሰለሽ የሰው ልጅ አስተሳሰቡ ላይ ከሰራ የመጀመሪያ ሁሉ ጊዜ መስራው እምነቴ ላይ ነው። በተቻለኝ መጠን ደካማም ብሆን ኢቭን የተለያየ ችግሮች ሊኖሩብኝ ይችላሉ፣ በእምነት አልደራደርም። ከነ ችግሬ የመጀመሪያ ማስቀመጠው በህይወቴ ውስጥ እምነት ነው። በእምነት ላይ በቃ ቅድሚያ የምሰጠው ስለ አላህ ነው። ደን አፍተር ምን አደርጋለሁ? አንደኛ ማለት ነው። ከዛ በኋላ ቤተሰቤ አልደራደር እኔ አሁን ለምሳሌ ቤተሰብ የሚጠላ ሰው እንደዚህ የሚል ሰው በቃ አላረገውም፣ አልቀጥልም ከዛ ሰው ጋር ኢቭን ምሳ ሰዓት ከሆነ ቶሎ በልቼ እለየዋለሁ። ለራሱ ያለው ለሰው አይሆንም በቃ ለቤተሰብ ብዬ ማለት ነው። እሱን ምን አደርጋለሁ? ከዛ በኋላ ግን ምንድነው ስፕሪቴ ላይ አለ፣ ቤተሰቦቼ ላይ አለ። ይሄም ወደዛው ነው። ሁለት ከዛ በኋላ ማይንዴ ላይ ድሮ ያገኙትን መጽሐፍ ነው የማነበው። አሁን ቢሊየን ኮፒ የሚሸጥ መጽሐፍ አላነብም። የምፈልጋትን ዲፓርትመንት ለምሳሌ አም ላይፍ ኮች፣ ስለ ላይፍ ኮች ብቻ ነው ማነብ። ፎከስ ፐርሰናል ዴቨሎፕመንት እሱ ላይ ብቻ ነው ማነብ። ከዛ በኋላ ፕሮፐርቲ ማኔጅመንት እሱን ብቻ ነው ማነብ። ሺህ ጊዜ ቢጮ አልሰማም። አሁን ፊዚካሊ ከስፖርት ብዙ ማራቅ ማልችል ሰው ነኝ። ዋኛለሁ፣ ሰራለሁ። ወደ ጥርስ ስመጣ ግን ጥርስን እንደ የሆነ ነገር አሁን ለምሳሌ እዚህ ጋር ክፍተቷን ሳይ የሆነ ነገር ነው እንጂ it's not my major ገብቶሻል? ቅድሚያ ምን ሰጠዋል? let me change your mind አሁን እዛ ጋር ነው። ባይሆን ከጥርሴ ይልቅ ለመላጣ ይጨነቃል። ሁለቱም ትጨነቅባቸው እንትን አይደለም። ግን ምን ነካካልኝ መሰለህ? መጀመሪያ ለሃይማኖት ህይወት አሰጣለሁ አልከኝ። which is በጣም ደስ የሚል ነገር አይደል? ምን ይላል ግን ሰውነታችሁ አማና ነው አይደል? አማና ነው። አትበድሉ እኮ ስለዚህ አትበድሉ ማለት ጥርስ ፈጭቶ ምን ብሎ ውስጥ አስገብቶ ከዛስ አንድ ነገር አስታውስ። በጣም ነው የሚገርመው። ስማይል ማድረግ ሱና ነው። ከዛ ውጪ እስልምና በጣም በከባዱ አንዱ ያስቀመጠው ሲዋክን ነው። yes ስለገባው ያለው ነገር አይደል? አዎ ይላል። ህዝቤ ላይ ረሱል አለይሂ ሰላቱ ወሰለም ፈርድ ሊያረግ የሄደበት አንዱ ስለ ስዋክ ነው። አልኩሽ እኮ እኔ ፐርሰናሊ ያደግንበትና የኛ አቀማመጥ የኛ አስተሳሰብ ነው እንጂ ጥርስም መፋቅ ማለት ነው የአፍጠረን በእስልምና ፕራዮሪቲ ከሚሰጣቸው ነገሮች ውስጥ ትዳርህን ህይወትን አፌክት ያደርገዋል እንጂ አሁን ብዙ ሰው እዚች ጋር ፊት ለፊት ስለማያምር አፌን ዘግቼ ነው ምስቀው ምንን ጎዳው? ኮንፊደንስን ጎዳው አይደል? ከዛ ከሴት ጋር ለምሳሌ ማውራት ፈልገህ ሊሎ ብዙ ነገሮች ሊያረግ ይችላል። ስለትዳር ካነሳሽ ታውቂያለሽ አይደል? ኤክስፐርት ነኝ። ቢት እንደምታረግ ያውቃለሁ። ግን መሰለህ አሁን ባልካቸው ኦርደሮች ራሱ ከሄድን ልፈልግ ነው ለሃይማኖት ህይወት አሰጣለሁ ስትል one of the things አላህም የሚለው ሃይማኖቱን I think ማንኛውም ሃይማኖት የሚለው ሰውነታችሁ አማናችሁ ነው፣ ጠብቁት ነው። that means ፈጭቶ ያስገባን ነገር ሴኪዩር ልናረገው ንጹህ ልናደርገው ግዴታችን ነው። ዘመኑ በፈቀደበት ልክ ትሪት ልናረገው ይገባል ብዬ አስባለሁ። ከዛ ደግሞ ወደ አይምሮ መጣ። አይምሮህን ኪፕ ማድረግ ፓርት ኦፍ ኢት ምን መሰለክ? አንተ ጥርስህ እያመመህ ታነባለህ ደም ላይ ጠቅጠቅ ያረገ ለሊቱ ሙሉ ባያስተኛ ነገር ኧረ በምንም ታኝ እንኳን ጥርሳሞ ጫማ ይዘህ አታነብ። በቃ ሶ አሁን ላንተ እዛች ጋር ለሚሰማ ፒስ ኦፍ ማይንድ ጥሩ ያፍሽታ ቢኖር እስማኤልክ ቢያምር ፕሮፐርቲ ማኔጅመንት አልከኝ አይደለ? ክላይንቶች ታገኛለህ ማለት ነው። በጣም ሃይ ፕራዮሪቲ ማለት ነው። በጣም ደግሞ በተለይ በሚገርምሽ ሁኔታ ፕሮፐርቲ ማኔጅመንት ላይ የምታገኛቸው ሰዎች ከፍ ያሉ ናቸው። ኦልሬዲ በቃ ጡንቻቸው የፈረጠመ ከፍ ያሉ ሰዎች ናቸውና ኢቭን የአወራር ሲስተም የምትቀባው ሽቶ
the way you wear matters ምትለብሰው ማለት ነው የምትሄድበት ቦታ ላይክ ላይ ያለው ነገር ምን ያህል ማተር ላይ ያደርግ ነው አስበው ጉቺ ቨርሳቺ አርጎ ምናምን ስለሚሄድ ድረስ የተጨነቀ አንተ ላይ ስላለ ነገር ደግሞ በኢትዮጵያ ውስጥ ነው ይሄን ላክል አሁን አላይንድ ያለው ጥርስ የሚበዛው ከ20 ዓመት በላይ ያለ ሰዎች ብሬስ የሚያደርጉት እንጂ ሌላ ሀገር ላይ ማንዳቶሪ አይደለም በሆነ እድሜ ሰርቴን እድሜ ላይ ነው የሚጨርሱት እኛ ኪፕ አፕ ያደረግ ነው with ቴክኖሎጂ እንጂ ባለ ነገር ላይ ትክክለኛ እድሜ ላይ ነው መደረግ ያለበት እና አብዛኞቹ አይታቸው ከሆነ ሲኢኦቹ እንዴት ውጭ ሀገር ሰዎች ጋር ስትገናኝ ፐርፌክት አይደለም እንደውም ይሄ ጥርስ ስታተስ ነው ሁላ እስቲ እሱን ነገር ንገሪኝ የተለያየ ሰዎችን አገኛለሁ የትም ዓለም ሲሄድና ሁላቸውም ጥርሳቸው ይመሳሰላል ያ ረቢ እነዚህ ሰዎች አንድ ቤተሰብ አይደሉም እኛ እኮ ጥርሳችን አራምባና ቆምቦ ሁላቸውም ግን እንትናለ ያረጋሉ ማለት ነው አንድ አይነት እኮ ነው ቀደም አላልኩም እስከ $2500 ይደርሳል ማለት ኢምፖርታንሱ የቱ ጋር እንደደረሰ ነው ገብቷል እና አሁን ለምሳሌ ቪነር የስታተስ ጉዳይ ነው በቃ ማለት ኢንቨስት ታርክ ሮናልዶ ነው ለተቀየረ ድሮ በጣም አይቷል በፊት ላይ ክሮኮዲል ነበር እኮ ጥርሱ ሮናልዶ የሚባለው ምንድነው ሆሊድ ስማይል እኮ ነው የሚባለው ያ ሆሊድ ስማይል ነው የሚባለው ፍለጋ ነው ገብቷል አክተር ስትሆን በተለይ ወደ ላይ ከፍ ያልክ ስትመጣ አክሰፕተብል ራሱ አይደለም ሆሊውድ ላይ ወደ ኢስት ደግሞ ስትሄድ ፓርት ኦፍ እንትን ነው ማርኬቲንግ ምናምን ፊት ለፊት ምትሆን ሰው ስትሆን አንተ ጥሩ ነው እንትናችሁ ግን ጥርሳችሁን አስተካክላችሁ ኑ ይባላሉ ዳስ ያን ያክል ነው ማተር የሚያደርገው አንዴ ምን ገጠመኝ ኳታር ላይ የሆነው ትልልቅ ሰዎች ጋር ሚቲንግ ነበረና እንደዚህ ስለ ጥርስ ተነስቶ ወደ ሚቲንጉ ከመምጣቴ በፊት ይቀርበሉኝና የጥርስ ሐኪም ማግኘት አለብኝ አለ ትልቅ ስብሰባ እኮ ነው ኦልሞስት በከፍተኛ ደረጃ ትልልቅ እንትኖች የሚያገኙበት ማለት ነው ከዛ በኋላ ስጠይቀው ምንድነው የጥርስ ሐኪም ከእንትን በፊት ማየት ግድ ነው አለ ስለቆየው ኢንተርቪው ወይንም ከናንተ ጋር ከማውራቴ በፊት የጥርስ እንትን መታየት ከዛ እኔ እንደ ቀብጠት ነው ያየሁት የቀብጠት አይሆን ግን ምክንያቱም ምን ኖርበትና እንትን ምንልበት ማለት ነው አሁን ስፔንዳውን ቀድም በማጠብ ብቻ ኳሳነስ ነው አይደለ 6 ወር ውስጥ አንድ ሁለት ልብስ አልገዛህም አንድ ሁለት ዳይና ላረከም ውጪ ይያል የፕራዮሪቲ ጉዳይ እንደሆነ የምትረዳው እኔ የልብስ አገዛዜ ይለያል ግን አይደለም አይ ሽቶ ለምሳሌ 40 ሺህ ታወጣለክና እንዴ ናቹራሊ ካፍ የሚወጣ መጥፎ ነገር ካለኩ በሽቶ ማትደብቀው ነው ለሽቶ መታወጡት አገላለጡን ወድጄዋለሁ ሌላ ደግሞ ሽቶ ካነሳሽ አይቀር አይደርነው ስለማላቀው ጎበዝ እኔ ራሴን ማጋልጣለሁና የሆነ ቦታ ላይ የሆነ የተለያዩ አገሮች ላይ ሲሄድ እኛ ለምሳሌ እኔ ምንድነው ማድረገው ብራሽ ነው ማደርገው በመችለው ማለት ጉሞጠሞጣለው እንደዚህ እንደ ሽቶ ግን አፍ ውስጥ የሚቀቡት ሽቶ አለ ስፕሬዎቹን ያደርጉና ይመጣሉ ወደ ዘትሜ ሾርት ከት ነው ይሄ ምልህ እንዴት ነው ለምሳሌ ገላ ቆሽሾ ስፕሬይ አምጥቼ በቃ ባንደ ማለት ኦኬ እዛች ደቂቃዋ ለዛች ሞመንት ብቻ ማለት ነው ስፕሬይ ይደረጋል አፍጥሩ እንዲሸት ማለት ነው ግን አየው ሾርት ከት ከምትመርጥ ናቹራሊ ጣዋት ማታም ኤኒ ታይም አሪፍ እንዲሆንልህ ፕራዮሪቲ ብታረጉና ደግሞ ብንለምደው ይሄ ትዋይስ ቱቱ የምትባለው እንትላለች ጣዋትና ማታ ለሁለት ደቂቃ ኪውትን ያቀለዋል ከዛ በኋላ ከስጠላል ዶክተር እንዲያ አንድ ያልገባኝ ነገር አለ ጧትና ማታ አረጋለውና አጋጣሚ ጥሩ ማለት የጥርስ ሐኪም ወዳጆችም አሉኝና ምንድነው ከዚህ በኋላ እኔ ነኝ የጥርስ ሐኪም የጥርስ ሐኪም አግኝቻለሁ አድቫይዘር አግኝቻለሁ ጎበዝ ሰምታችኋል ስለዚህ ስለ ጥርሴ ከዚህ በኋላ የምትጨነቀው እሷ ናት ምን አሉኝ ሰው ጥርሱን እኛ አሁን ለምሳሌ ማታ ልንተኛ ስልን እናረጋለን ጧት እኔ ለምሳሌ ሱቢ ከሰገድኩ በኋላ የራሴ ኦርደሮች አሉኝ ላይክ አስካሩ ሰባህን ከጨረስኩና ምናምን ካረኩ በኋላ የሆነ ማዳመጥ ያለብኝ ኢነርጂ ወደ መመጣበት ነገር ኦዲዮ አዳምጣለሁ ከዛ በኋላ ጥርሴን በዛው ተቦርሼ እወጣለሁ ከቦረሽኩ በኋላ ነው የምበላው አይደለም አሉኝ ደግሞ አሁን ፕሌስ ቼንጅ ከቁርስ በኋላ ነው ማድረግ ያለብህ ሜክ ኢት ክሊር ጧት ምን ማታ ኦኬ ከመተኛታችን በፊት ያዝነው ኦኬ አውጥተን ለመተኛት ነው ጣዋት የጧቱ ከቁርስ በፊት ነው ከቁርስ በኋላ እኔ ለኮንትሮቨርሲ በፊት ግን እንደምናይ እንፋቅ መጀመሪያ እስቲ ከኋላም ከፊትም ሆነ ጧትና ማታ በተለይ ደግሞ ማታ ላይ ጥርስ ስለማይኖር ሳላይቫ ወይ ደግሞ መራቅም ስለማይመነጭ ማታ ላይ በጣም ጥርሳቸው የሚጎዳው ማታ ነው ቀኑ ሙሉ ያመነጀከው ምን ያለው ተለጣጥፎበት ሰዓት ሲያገኙ እነዛ ባክቴሪያዎች የዛን ሰዓት ነው ወደ ካቪቲ የሚቀይሩት ነገሮች let's take care of that በተለይ ከቻልን ማታ ማታ ለጤና ጧት ለጓደኞች ይባላል ማታ ማታ ለጤና ጧት ለጓደኞች ራሱ you feel so fresh መጀመሪያ ማታ በመፋቁ ማለት ነው ኦሬዲ ማታ ተፍቋል እኮ በቃ you feel so good so ምንድነው ፖይንቱ ጧት ላይ ቀድሞ ወይ ከዛ በኋላ የሚባለው ነገር ምግቦች ኦሬዲ ተቀምጠው ከሆነ እሱ ላይ ስትበላበት ሌላ እየጨመርክለት ነው ገብቷል ሶ አሁን ዋና እርግጠኛ ብሆን ጥሩ ነገር መሰለ ከበላህ በኋላ 30 ደቂቃ በኋላ ብታደርገው
አሲድ ይኖረዋል፣ ሻይ ያለው ምን አለው። እነዛ አሲዲቲዎች ወዲያው ላዩ ላይ ተጨምርበት አሲዲቲዎች ሞር ይጎዱብሃል ከብርሹ ጋር አንድ ላይ ሆነው 30 ደቂቃ ከምግብ በኋላ ብታደርገው ሞር ብታተኩሩ ማታ ላይ በመፋቁ ቢሆን ከፊት ለፊትም ሆነ ከኋላ ግን ፋቅ እኔ አይውድጎ በዛ አለ። ቅድም አንድ ጥያቄ መጥቶልኝ ነበርና ለምሳሌ ከቤተሰብ ጋር ላገናኘው ስለሆነ ጥርስ በጥርስ ምክንያት ወይንም አፍ ውስጥ በሚወጡ ጠረኖች ምክንያት ያልተግባቡ ቤተሰቦች አንዳንድ ጊዜ እንደ ኢሹ ይነሳሉ። እንደ ኢሹ ይነሳሉ። እኛ የማይንድ ጥያቄ ላይ ምንድነው የምንለው? በጣም ጎበዝ የሆነ ትልልቅ ዲግሪ ያለው እድሜውን ትልቅ ከሆነ ግን ከአፉ የሚናገሩ ወርዶች የወረዱ የሚናገሩ ሰዎች 10 ደቂቃ አብረሻቸው መቆየት አትችሉም የሚባሉ ነገር አለ። ሰዎች ማይንድሊ የሰለጠኑ ሰዎች የሚባሉት የስልጣን ደረጃቸውን ወይንም የገንዘብ ደረጃቸውን የሚያሳዩ ሳይሆን የጭንቅላት ደረጃህን ካንተ ጋር ወርደው አፕሊፍት አድርገው ልትግባባቸው የምትችል። አንዳንድ ሰው አሮጋንት ነው፣ ካፉ የሚወጣው ቃላት ስሙ ትልቅ ክብር አለው፣ ግን አብረው ለ10 ደቂቃ መቆየት አትችል። ማንነቱን ይሸፍንና ሁለተኛ ደግሞ እንዳው ይሄ ሰውዬ ሶሪ ቱ ሴይ ዳት እንትን ባይባል ማዕረጉን ሰው እንደዚህ አይነትስ እውቀትና እድገት ባይሰጠኝ ብለው ሰዎች ይመኛሉ። ምክንያቱም እውቀቱን ይረሳና ከአፉ የሚወጡ ወርዶች አጥንት የሚሰብሩ የማህበረሰብ ግን እውቀት ብለን እንዴት ሰየም ነው? እውቀት ሳይሆን ይሄ ሰውዬ ለትምህርቱ ለፍቶበታልና በእኛ ሀገር ማህበረሰብ ውስጥ ማዕረግ እንሰጠዋለን። እንደ ሶኮልድ ዶክተር ልንለው እንችላለን፣ ሼክ ልንለው እንችላለን፣ ኢንጂነር ልንለው እንችላለን። ላይክ ትልቅ ሰው ነው ስታዩ፣ ከአፉ የሚወጣው ግን ያን ትልቅነቱን አይገልጽም። ኖ ተምሮታል። ኖሌጅ ፓርቱ ሳይሆን የአስተሳሰቡ። የሰው ልጅ ደግሞ እውቀት የሚባለው ነገር የተማርከውን ነገር ሳትኮፈስበት ዝቅ ብለህ ከራስህ አልፎ ለሰው መሆን ስትችል ያ ነው እውቀት። ይሄ የምትዘባነንበትና ሰው የምትረግጥበት ከሆነ ግን ኩዌሽን ማርክ ነውና ልክ አሁን ለምንድን ነው ይሄን ያነሳሁልሽ? ይሄ በሽታ ምክንያት ሰውየው ጥሩ ነው፣ በጸባዊ ምክንያት አብሬው መግባባት አልችልም የሚሉ ሰዎች ይመጣሉ ወደኛ። ገንዘብ አለው፣ ማዕረግ አለው ኦር ኤቭሪቲንግ፣ ግን በቃ ንቀቱ ወይ በቃ ከአፉ የሚወጣው ትክክል ያልሆኑ ነገሮች አብረው አያስኬዱ። ከውጭ አይታወቅም እንደዚህ አይነት ነገሮች። ይሄ ከአፍ ውስጥ ጠረን የምትይው ነገር ከዚህ ጋር ለማያያዝ ፈልጌ ነው ሁሉ ያወራሁት። ኦኬ፣ ሁለት በጣም ጥሩ ስፔክትረሞች ናቸው። የአፉ ያልከው ግን ሰው የሚናገር ከሆነማ በጣም አሪፍ ነው። በጣም ሰው ብዙ ሰው ትዳር ይፋታና አፉ ሸቶኝ ነው አትልህ፣ መኖር አልቻልኩም፣ አብሬው ማደር አልቻልኩም እኮ አትልህ። ሌላ ምክንያት ትፈልጋለች እንዲሆኑ ብሎ ወንድም ሴትም ጋር እንዲህ እኮ ፊት ለፊት እንዴት ነው ገብስ ምንል ቢሆን ኖሮማ እኮ ለውጥ ለማምጣት ጣጣራለክ። ግን እኛ እንዴት ነው መሰለህ አንድ ኮንሰፕት are you nice or are you kind ይባላል። አበሻ ባይ ዲፎልት እኛ እንዴት ነው መሰለህ ፊት ላይ የሆነ ትልቅ ነገር ባይብክ ናይስ ስለሆንኩ ጥረገው አልልህ። ለምን አበቃ አንተን ኦፌንድ ማድረግ ምናምን ነው ብለው are you kind ግን ሲሆን መሰለክ አንተ ብትቀየመኝ or ቢደብር ራሱ ለዛ ደቂቃ በኋላ ላይ የሚፈጥርብህ ነገር አሳስቦኝ መናገር መቻል ማለት ነው። አንድ ሰው አብሮት የሚኖርን ሰው ትንንሽ እክሎቹን ላለመናገር I'm being nice አይደለም። በካፌ መጥፎ ያወጣ ወይስ እኮ መጥፋት ተናገረም ባላለው ለአንተም I'm nice ጥረገው ፊት ላይ ያለው ቦርሽ አለለህ። ግን I'm not kind ይልቤ ውስጥ አላርለ kindness በቃ ባሌ ነክ የኔ ነክ እኔ ካልነገርኩ ማን ይነግራል? ደቂቃው ላይ ሊደብርክ ይችላል። ለውጡ ሲመጣ ግን ትዳራችንን የሚያክል ነገር ፊክስ ያደርጋል ብሎ ከልብ ለሰው መተሳሰብ ያዩሃርለ ሶ ያፍ ባልከው ላይ ብዙ ሰዎች ላይ ማየው ለውጦች እሱን ቢንግ ናይስ እና ቢንግ ሃይ። በዚሁ ከተነሳና አይቀር እንግዲህ ወደ ቤተሰብ ከገባን ወደ ሜዳ ልገባ ነው። ለምሳሌ ያው ሐኪም እስከሆንሽ ድረስ ያው ነው ፕሮፌሽናሊ ሐኪም ነሽ፣ ህይወት አለሽ፣ ትዳር አለሽ፣ አማች አለሽ፣ አባት አለሽ። እነዚህ ነገሮች ውስጥ ልንገባ ነው። እዚህ ላይ ልታነሺው የምትፈልጊው ወይንም እንድንናነሳ እዚህ ጋር ስናወራ በነገራችን ላይ ስለ እኔም አይደለም ስለ ዶክተር ሂንዲያም አይደለም በማህበረሰቡ ውስጥ ዛሬ ለሚነጋ ይጄ ማነሳው ይሻልኝ ብለሽ ነበር። ለኔ አንተ መጠየቅ ነው የፈለኩት ምን መሰለክ ቅድም ያልኩ ነው ሰርፌስ ሌቭል ያሉ ወሬዎችን ብዙ ጊዜ የመነጋገር ነገር ያለው ሰዎች ላይ ምን ማለት ነው? ቅድም ያልኩ አይነት ይሄ ለውጥ ስንፈልግ ለውጡን ምን ፈልግ ያለነው አብዛኞቻችን ውጪ ላይ ነው ኦር ደግሞ ሶሻል ሚዲያው ነው ያለቀለቀውን ሐሳብ ስታየው የሆነ ጥሩ ነገር አልኩ ለመባል እውነት ያቺ ሳብጀክት ሰው ጋር ሄዳ
እንዲ ኢንሳይት ታረጋዋለች ወይ ህይወቱ ላይ የሆነ ነገር ቀየረ ወይ 40 ደቂቃ እኔ እናንተ አሁን ተነጋግረን ሰምቶ ስለሆነ ነገር የዛን ሰው አሳሰብ ላይ መለስ ቀየረ ያለው ወይ? አዎ ውድ ቤተሰቦቼ እንዲ አራውንድ ደቡሽ ሄደችበት እንጂ ከመግባታችን በፊት ከማግባት ጋር ተያይዞ መጀመሪያ ሰዎች ከማግባታቸው በፊት ራሳቸውን ያግቡ። ራሱን ያገባ ሰው ቢያገባ አይበድልም ብያት ነበርና እቺን ለመግለጽ ነው እንዲ ያለች። የኔ ደግሞ ምክር ስለሆነ መጀመሪያ ራሱን ያላገባ ሰው እኮ ሲያገባ በመጀመሪያ ደረጃ የዚህ የሪሌሽንሺፕን የትዳር ጉዳይ የማያረጅ ርዕስ ጊዜ የማያልፍበት በ90ም በ80ም በ17ም ቻሌንጅ ያለው ግን ደስ የሚል ዳጣ እያቃጠለህ የምትበላው ውሃ የምትጠጣበት ነውና ሰዎች ጥያቄው ምንድነው? ከማግባቱ በፊት ራሱን ያግባ፣ ከማግባቷ በፊት ራሷን ታግባ። ምክንያቱም ለምን መሰለሽ እኔ ራሴን ችዬ ከትዳር በፊት ሌላ ደሚና ነኝ፣ ሌላ ማንነት፣ ይሄን ዓለም አላውቀውም። ገብቶሻል? ሶስተኛ ሰው ወደ ህይወቴ ሊመጣ ነው። አብዛኛውን ጊዜ ትዳር ውስጥ ትልቁ ፈተና የሚሆነው ራሳችንን ሳናገባ ወደ ትዳር እንሄዳለን። በሙቀት በስሜት ወይ በጉራ ወይ ሰዎች ስላረጉ ወይ ደግሞ አንዳንድ ጊዜ የማይመቹ አንቺ እስከዛሬ ድረስ አላረገባሽም እንዴ እነዚህ ነገሮች ይወስዱና እዛ ውስጥ ይከቱሻል። አንቺ በዛ ሰዓት ራስሽን አላገባሽም ወይንም የሚያገባው ሰውዬ ራሱን አላገባው። ቼክ ሊስት አለ። በቃ ማህበረሰቡ እንድታሟላ የሚጠብቅብህ ቼክ ሊስት አለ። ተማር፣ ተመረቅ፣ ከዛ አግባ፣ ውለድ፣ ድጋሚ ውለድ፣ ቀጥል። ለምን መሰለሽ ማህበረሰብ በጣም ደስ የሚለው ሁልጊዜ የምወዳቸው ማህበረሰብ ቤተሰቦቼ ይሄ የተለመደ ነው። ነገር ግን ስትታመም አይታመሙልህ። እዚህ ጋር ነው ልዩነቱ። እንዴ እንትና ልጅ አላገባችም እንዴ እቺን የመሰለች ቆንጆ ልጅ ምንድነው የምትጠብቀው? ይሄ ጎረምሳ ዛሬም እዚህ ነው እንዴ አላገባም እንዴ? ፕሬዠር ይባላል እሱ። ያ ፕሬዠር ለምታገባዋ እህትና ወንድም ሊገባቸው ይገባል። አንድ ሰው ማቹር ከሆነ ማግባት አለበት። ግን አሁን ይሄ የአካሄዳችን ትንሽ ፈተናዎቻችንን እያበዛው መጣ። ሰዎች ሁሉ ከተወሰነ እድሜ በኋላ ስለ ትዳር ማሰብ አለባቸው። ያላገባ ወንድና ሴት ወንዱ ስለ ሴት ሴቱ ስለ ወንድ ማሰቡ አይቀርም። ግን የሚያስብበትን ወይ ያስተካክል። ግን አግብቶ ያለው ሰው ጋር ከሚያዩት ነገር አንፃር በጣም ብዙ ሰው እኔ እንደውም እንዳላገባ የሚያደርገኝ ያገቡ ሰዎች የሚሆኑትን እያየው ነው ለሚሉ ሰዎች ምን ትላቸዋል? አላህ ምድር ላይ ሰው ልጅ ሲፈጥር እንደየመልካችን ማለት ነው ጸባያችን አሻራችን ይለያያል። ያንቺ ትዳር የኔ ትዳር አይደለም። እኔ ሁሌ የምለው አንድ አባባል አለ፣ ትዳር ደሴት ነው፣ የእያንዳንዱ ሰው ደሴት ነው። በጣም ትዳራቸው እሳት ከሆነ ቤተሰብ ውስጥ ወጥተው በጣም ቆንጆ ትዳር የሚኖሩ ሰዎች አሉ። ምንድነው አባትየው አስቸጋሪ ከሆነ ትዳር ውስጥ የወጣ ልጅ አውቃለሁ። በጣም የቅርቤ ማለት ነው። በጣም አስቸጋሪ አሮጋንት የሆነ ማለት ነው። ልጁ ግን እንደ አባቴ መሆን አልፈልግም አለ። ለማገባት ሚስት እናቴን እንደሚያስቸግራት መሆን የለብኝም። ብዙ ጊዜ እንደዛ ሲሆኑ ነው የሚቀየሩት። ሲሆኑ ነው የሚቀየሩት። አንዳንድ ጊዜ ደግሞ ወይ ደግሞ ያ ልጅ አሁን ሚስቱን ቢመታ አይፈረድበትም። ለምን ያደገበት ቤት ነው ይባላል። ይፈረድበታል፣ በደንብ ይፈረድበታል። ግን ሁለት ወይ ነው ያለው ሰብኮንሺየስ ላይ ሰዎች በልጅነታቸው ያዩትን ነገር ለምሳሌ አንቺ ስልክ እየተጠቀምሽ ልጄ ስልክ አትጠቀሚ ስትያት ልጅሽ ከአፍሽ ከሚወጣው ይልቅ በተግባር መታረጊው ነው የምትወስደው። ስለዚህ አሁን እዚህ ጋር ነው ያለው ይሄ ነገር ክሊርሊ መቀመጣል። እኔ ያ ልጅ አሁን ምንድነው ያደረገው? በጣም በቃ እኔ በእናቴ ያየሁትን ሚስቴ ላይ አልደግምም። አየሽ እንዴት እንደተማረ እሱን እኮ ነው መልክ። አብዛኛው ሰው ኤክስኪውዝ ይሰጣል። በተለይ ወንድ ላይ የምታየው ነገር ምንድነው? እሱ አስተዳደጉ እንዲህ ስለሆነ ቤቱ እንዲህ ስለሆነ ናርሲሲስት እንትን ውስጥ ነው ያለፈው። ቤቱ ምንድነው ኃላፊነት መውሰድን ማን ይወሰደብን ነው? አንድ ሌላ ሰው ቤት ተለፍቶባት ያደገችን ሴት ቤት ኃላፊነት ወስደ ስታመጣ ራስ በቅታል ተብሎ የሚታሰቡ ሽማግሌ የሚጠይቅህ እንደዚህ ነገሮች በፊት አሁን ላይ ሌላ ነገር ሊሆን ይችላል። ግን እነዚህ ኮር ፕሪንሲፕሎቻችንን ኔግሌክት የማድረግ ነገር ያመጣብን በጣም ብዙ ጣጣ እያለ አሁን ላይ እውቀት በስቷል። ኢንተርኔቱን ስትከፍተው የዓለም ላይ አማካሪዎችን እጅ ላይ ታገኛቸዋለህ። ለራስ ሰላም ስትል ለሷ ሰላም ስትል አይደለም፣ ሰልፍ ሂሊንግን መጀመሪያ ስራ። ካለ ቤት ውስጥ ችግር ከነበረ አባትህ ሲቀጠቅጥ እናትህን ደስ ካላለህ የልጅውን ደስ አይልም። ኃላፊነት ወሰደ ስለ ራሱ ህይወት። እናቱ ጋር ሲፈጠር የነበረውን ፔን የሌላ ሰው ልጅ ላይ ኢንፍሊክት ማድረግ አልፈለገም። ሰው ምን አደረገ? ሰልፍ ሂሊንጉን ሰራ። ነገሮች ለካ የሚፈቱት በዛ መልክ ነው ብለው የሚያስቡ ሌላ ልጆች ናቸው እኮ ያደግና ሚስቱ የሚደበድባት ሂዝ ራይት እኮ በሱ ጭንቅላት። ለምን እናትየው ሲመታት ነው ነገሮች የሚስተካከሉት። አባት ወደ ላይ ያየው ያደገው ሰው ነው የሱ አባት ማለት አይደል? አባቴ ልክ ያለው ነው ማልክ ሊሆን። ስለዚህ እሱን ሄጄን ኮፒ ማድረግ አይምሮዬም እኮ ልክ ነው እሱን ኮፒ ለማድረግ ቢያስብ
ከባህል ግን መሀል ላይ እድገት ማለት ሰው ለመሆን ክብር መስጠት ወደ አነሳ ነው ጥያቄ ስንመለስ ግን ምንድነው የሌሎቹን ትዳር አይቶ ትዳርን የሚፈራ ያገቡ ሰዎች እየተቃጠሉ አይደለም ወይ? ያ ማለት ያንተ ማለት አይደለም። ምን ያህሉን ሰምተን ነው ግን ሲጀመር አሁን ሚዲያ ላይ የሆነ አክል ሰዎች ሲፋቱ ስለሰላማን ሁሉም ሰው የተፋታ ነው ማለት እንችላለን ወይስ ዳታ ይጠራል? ብዙ ጊዜ የሆነ ዳታዎች ይጠራሉ። በጣም የሚያስፈሩድ አሁን ያሉት ዳታዎችን በቁጥር መጥራት አልፈልግም እዚህ ፖድካስት ላይ እንጂ በጣም ፍቺ በዝቷል። ምክንያቱም በጣም ፍቺ በዝቷል። አሁን ዳታው አስደንጋጭ ነው። ተሮጦ ይወጣል ነው አይደል? አዎ እንትን ነው የሚገባበት አላማ ማለት ነው። ትዳር ሁሉ ጊዜ ከአላህ የሚሰጥ ነው፣ በረከት ነው። በነገራችን ላይ ሰዎች የተደረጋሩን እንመርጣለን ይላል። ሰበቡን ያደርሳል እንጂ ማንን እንደምታገቢ የሚያውቀው አላህ ብቻ ነው። እዛ ውስጥ ግን የምታደርሺው ሰበብ ወሳኝነት አለው አንዳንድ ጊዜ ማለት ነው። እዛ ውስጥ ምንድን ነው ጥሩነትን ከሴቷ ውስጥ የሚፈልግ ወንድ ጥሩ ባል አይሆንም። ጥሩነቷን ከባሏ የምትፈልግ ሴት ጥሩ ሚስት አይደለችም። አንቺ ነሽ ጥሩ መሆን ያለብሽ። ኢቭን ያንቺ በመጀመሪያ ደረጃ ትዳር ውስጥ በጣም ትልቁ ፕሌስ በደንብ አንደርላይን አድርጉ። ከባልሽ ጥሩነት አትፈልጊ። አንቺ ከሚስትህ ጥሩነትን አትፈልጊ። አንተ ጥሩ ስትሆን ወደዛ ትጎተታለህ። ጥሩ ያልሆን ይወላችሁ ትዳር ውስጥ ሼር የምታረገው ራስህን ቦዲህን ምናምንህን ብቻ አይደለም። እያንዳንዱ ነገር ከዚህ በኋላ የቀረህን ረጅሙን ህይወትህን አብረህ ልትኖር ነው። ስለዚህ ወደ መጥፎ ነገር ከመሳብ ይልቅ ከሁለት አንዳችሁ አንድ አይነት መቼም አትሆኑ። ሰበቡ እንግዲህ ያልከው ላይ ስትረስ አድርግላቸው በተለይ ለወጣቶች አሁን ትንሽ ይሄ 10 ምናምን ቤት ላሉ ልጆች ትዳር ከአላህ ከሆነ አላህ ምን ይላል ብለን ያንን ኮስችን ልናደርግ አይገባም። ይላል መሰለክ አክታችን እንደ ጉቺ ቦርሳ የምትታይ ለሰው የምታምር እየፈለክ or ደግሞ some financial issue ሆኖ እንደ ህግ ግን መዳኘት የምትፈልገው በሰማያዊ ህግ ነው። በጣም የሚምታቱ ነገሮች ናቸው። መጠየቅ ያለብህ አላህን ከሆነ የተሰጠህ ከሱ ከሆነ ልክ አንተ የሆነ ፓወርን ማሳረፍ ስትፈልግ ብቻ ነው ወደ ሃይማኖት የምትሄደው። ሃይማኖት መሸሸጊያ እናደርገዋለን። ሲመከራቸው በጋራ እኔ ለምሳሌ ሳወራ ራሴንም እየመከርኩ ነው ማወራውና በመጀመሪያ ደረጃ ኢንተርኔት ላይ ያያሃትና ወይንም በሙቪ ያያሃትን አይነት ሚስት በታሪክ አታገባም ወይም አታገቢም። ያ ኢሚቴሽን ነው ላለው ትውልድ ከባዱ ማለት ነው። በጣም የሚያሳዝነው በዚህ ዘመን ወጣቱ ፖርኖ ያያል። በጣም ከባድ ይሄ የሴክስ ወርድን በመጠቀምና በፖርኖ ኦልሞስት ከዓለም ከመሪዎቹ ተርታን ያለ ነው። ስለዚህ አሁን ይሄን እያየ የተባረከ ትዳር ውስጥ አትገባም። አሁን እዚህ ጋር ነው ከባዱ። ምክንያቱም ኦልሬዲ ማይንዱ ተወስዷል። ፕሊዝ ልታገባ ስትሄድ ኢንተርኔት ውስጥ ያለችዋ ሴት ወይንም ወንድ ኢሚቴት ነው የሚያደርገው እንጂ ላይፍ አይደለም። እሷም እኮ እሱን አትመስልም እኮ በሪል ላይፍ እሱን አይደለም። ድራማ ነው የሚሰራው ፊልም ላይ አስመስለው በጣም ኤግዛጀሬት ለደቂቃዎች ስለሆነ ፐርፎርማንስ ስለሆነ ያክል አይከብድም። አንድ ታሪክ አውቃለሁ። በቃ የተወሰነ ዓመት በፊት እንደዚሁ ወደ እኔ መጥተው የቫለንታይን ቀን ባል የረሳና በቃ መግባባት አቃታቸው። ከዛ ተነስተው እስከ ፍቺ ሄዱ። ሉክ አሁን ምን ስለረሳ አንድ ቀን ቫለንታይን ይሄ ማለት እኔ ቫለንታይን ደጋፊ አይደለሁም። እያንዳንዱ ቤተሰብ የራሱ ቫለንታይን ግን ሊያመጣ ይችላል። ደስ ያለበት ቀን ለምሳሌ እሷን ሊያስደስት የሚችል ቀን የሱንም ቢመርጥ ነው መለውና የምታከብሩ ሰዎች ለእናንተም ክብር አለኝ መቃወሚያ አይደለምና በዛ ምክንያት እንዴ አገር በሙሉ አለችኝ ለምን ይሄን ኢሹ ታረጋለሽ? አሁን ትዳርሽ በዚህ ምክንያት ካንዊሴ ግን እኔ ቅርታ አደም ያልስማው ለምሳሌ ካሜሩን የጣለባት ያቺ ስትሮናት እንጂ ሌላ በጣም ብዙ ያልተነገረ ነገር አለ። ግን እሱ ሰበብም ቢሆን ምንድነው ምን ሆነህ ነው አንተ ደግሞ ስለው even I don't know that day ቀኑን በትክክል አላውቀውም አለ። የቫለንታይን መሆኑ ራሱ እንዴ አገር በሙሉ አለች ቡቲኩ በሙሉ ቀይ በቀይ ሆኖ ሶሻል ሚዲያ ሁሉ ቫለንታይን እያለ ይሄ ሰውዬ ታውሯል ወይ የት ዓለም ነው ያለው? she's right አሁን በየትኛው ራይት መሰለሽ? በእሷ ባየችው ዓለም የወንዶች ዓለም ደግሞ የሚባል አለ። የወንድ ዓለም ካገባ በኋላ ቫለንታይን አያውቅም። ያገባበትን ቀን ይረሳል። እህቶቼ በደንብ ስሙን። ያገባበትን ቀን የሚያስታውስ ወንድ less than 10%። ፈረንጅ ስለሆነ አበሻ ስለሆነ አረብ ስለሆነ አይደለም። this is research። ያገባበትን ቀን አንቺ ግን ለየት የሚያረጋሽ የመጀመሪያ ለጅንጀና ኮል ያረጋሽበትን ቀኑን ሰዓቱን even ቪዲዮ ኮል ከሆነ ልብሱን ታስታውሻለሽ። ሲፈጥራችሁ እንደዚህ ነው የፈጠራችሁ። ወንድ ደግሞ
ሁሌ የምለው ነገር ነው። የማታን ጠዋት አያስታውስም። ቢዚ የሚያደርገው በተለይ ትዳር ውስጥ ከገባ በኋላ ምንድን ነው እንትኑ ላይ ያተኩራል። ትዳር ሲባል ሚስቱን ለጊዜው ብሎክ ላይ ያስቀምጣትና ቤቱ ላይ ቤት ለመግዛት መኪና ለማምጣት ልጅ ከዚህ በላይ ምን ያርገቀን? ኖ ከዚህ በላይ ምን ያርግ? ኖ ቤቱን የሚያቆም ነገር የሚያዛልቅ ነገር እያሰበ ከሆነ አንደርስታንድ ሊደረግ አይገባም። እሱን የሚያደርግ የለም ነው እኮ ሁለቱንም ማያደርግ ላይ ነው ሴቶች የሚጠነክሩት እንጂ ነው ሌትስ ጌት ዲስ ራይት። ለምን መሰለህ ቤት መኪና ለሷ ለልጆቹ ስለመግዛት ቤት ስለመስራት የሚያስብ ወንድ ቤት ኪራይ ነው ቢረሳ አይደለም ቫላንታይን አይደለም ምን እንደው ስሟን ራሱ ይቀላቅለው ብዙ ቅር ላይ ላትቻለ መሰር ሂዝ ፋይቲንግ ለቤተሰቡ ማቆም ብሎ ስለሱ አይደለም አላማው ልክ ለሆነ ወንድ እኔም ተቀራራው ሴታለች ብዬ አላስብም። ሁለቱም ላይ ግን ብዙ ወንድ ዋንቲንግ እዚህ ጋር ለምን መሰለሽ ቤቱ የሚቆመው የሚመሰረተው ብዙ ጊዜ ቤት የሚመሰረተው ሴት ልጅ ናት፣ እናት ናት፣ አቃፊ ናት። ቤት በምንም ታምር በወንድ አያምርም። ትክክለኛ ሴት ቫለንታይንስ ዴይ አለፈብኝ ብላ የቫለንታይኑ የተፈጠረ ነገርና የወንድ ማይንድ ስንነግራት እኮ ደስ የሚለው ሺዝ ባክ ተመለሰች። ለምንድን ነው ይሄ ሁሉ ዓለም እያየ አላይም ሲል አያይም የወንድ አይን ነው። ወንድ አያይም አንዳንድ ጊዜ ስላስብበት ዓላማ እኮ ነው። ብዙ ጊዜ እኮ ሲፈጥረንም እንትን አይናችሁን ረገብ አድርጉ የሚባለው እኮ የበለጠ እኮ ለወንዱ እኮ ነው። ምክንያቱም ስሜታችን ቅርብ ነው እንደ ብረት ድስት እስኪሞቅ አይጠብቅም። በጣም ቅርብ ነው የወንድ ልጅ ስሜት ማለት ነው። ለዚህ ነው ነገሮች እንደዛ የሚቀመጡትና ያ ቫለንታይኑ መርሳቱ እኔ መረሳለሁ ስላት ሪሊ ወንዶች ሁሉ እንደዚህ ናችሁ በሚለው ያኛውን አለፍ ነው። አሁን ላልሽው ግን ይኸውልሽ ቤትሽ የፈለገ ያህል ቢያምር የመጨረሻውን መርሴዲስ ቢሰጥሽ ሴት ልጅ የምትፈልገው አቴንሽን የሚባል ነገር አለ። በቤቱ ውስጥ በመኪናዋ ውስጥ ራሷን ትፈልጋለች። ደግሞ ቺን ፓርት ወንዶች ማለት ነው እንረሳትና ፎከሳችን የማቴሪያሉ ምኑ ማሟላቱ ላይ ትንሽ እንዘገያለን። አሁን እዚህ ውስጥ ምንድነው የሚሆነው? ባሎቻችሁ እንደዚህ ሲሆኑ ከውጪ ሲገባ ቆንጆ ቤት ውስጥ መኖሩ አስቤዛ መስጠቱ የምትፈልጊው መስጠቱ ሳይሆን ያዛርገሽ አስታውሹ፣ እጁን ያዡ። ሃኒ ደህና ነህ አለህ አይደል? ቤታችን ያምራል፣ ቆንጆ መኪና ገዝተልኝ አመሰግናለሁ። እስቲ ደግሞ አንዳንዴም ደግሞ እራት እንብላ እንጂ ቦርሳ ተቀበለሽ። አሁን ምንድነው ማሰቢያ ሰዓት ያገኘች ሴት እዚህ ይሄ ነገር ችግር አላት አብይ አላሰብም። ለምሳሌ ሪያሊስቲክ ነገር ማውራት ስላለብን አሁን አገሪቷ ባለችበት ሁኔታ በጣም ብዙ ኢኮኖሚካል ጥያቄዎች ባሉበት ሴቷን ወንዱም ወጥቶ መስራት ባለበት ጊዜ ልጆቼ እንዴት ላስተምር እንዴት ይሄን ህይወት እንጋፋ የሚል ኮምቢኔሽን ያለው ሰው በጣም ይበዛል። ወጣት ሆኖ ማግባት ፈልጎ ራሱን ማስተዳደር ያልቻለ ሰው አይደለም ሌላ ሰው አምጥቶ ሊያገባ። እንዲህ አይነት ኢሹዎች ይሄ ማሲቭ የሆነው ህዝብ ጭንቀት እሱ ነው እንጂ በጣም ማይነር ነገሮች ናቸው ብዬ አላስብም። ቅድም እንዳልኩ ነው ማስክ ይደረጋል በሌላ ነገር ኢሹ ሌላ ጉዳይ ነው፣ በሌላ ነገር ማስክ ይደረጋል። ሴት ልጅ በተለይ ኢትዮጵያዊ ሴት እኔ በጣም ቻይናት ብዬ ነው ማሰበው። ቻይ ጥግ ድረስ ነው የምትችለው። በጣም ብዙ ከልጅነቱ ጀምሮ ይዟቸው የመጣቸው ነገሮች አሉ። ትዳር ውስጥ አንዱንም ሳያለቀልቀው ሊገባ ይፈልጋል። እናቱ እንድትሆን አይተው ከሆነ እናት ነች ሚስቴ እናትህ ልትሆን አይገባም። ማቹርድ ነህ አንተ ፓርትነር መፈለግ የነበረብህ ሲጀመር ወጣ እና ለከሄደ እንደ እናትህ እንድትንከባከብ ትፈልጋል። አላደክም እንደማለት ነው። ለትዳር የሚያክል ነገር ስትገባ አይደል እንዴ ቤት ሄጄ ላወራት የምፈልገው ሴት ነው ማግባት የምፈልገው። የእናቷ ላይ መልስ ልስጥሽ። ብዙ ጊዜ ሚስት ሳይሆኑ እናት የሆኑ ሴቶች ተጎጂዎች ናቸው። ምክንያቱም ያገባሽ ሚስት እንድትሆኝለት ነው እንጂ እናት እንድትሆኝ አይደለም። እቺ ነገር በጣም እንትን አርጌ አይደለም። ይወላችሁ እናትነት የሚባለው እናት በጣም ክብር አላት። በጣም እናቴን እወዳታለሁ። ሁሉም ሰው እናቱን ይወዳል። እናትነት እንክብካቤ ሳይድ ብቻ ነው። እንድትጎዳባት አትፈልግም። ምንም ብታረግ የምትችል አሁን እዚህ ጋር ግን ምንድነው እንደ እናት ችዬው እንዲህ አረገኝ ትላለች። ይሄ እንደ እናት የሚለውን ተይና እንደ ሚስት ሆኝለት። በቃ የሚስትን ካራክተር ተጫዋች። እናት ይኸውላችሁ በጣም የሚገርመው ሁለት አብሮ የማይሄድ ነገር ነው እህቶቼ የምታነሱት። እንደ እናት ሆኜ ተጎዳው ነው የሚሉት። እንደ እናት ሆኖ መጎዳት ምድር ላይ የለም። እንደ ልጅ ሆኖባት ሊሆን እንደሚችል ስለምን አላሰብከውም እኮ ነው ብለ ባንዴ አይመጣም። እንደ እናት የሆኑት ምን መሰለ እናት ከነ ምናምኑ ትችለዋለች። ስለዚህ he makes sure እንደ እናቱ እንደምትንከባከበው he makes sure የሚጠይቃት ነገሮች እንዳለ እናቱ የሚፈልገው ነገር ነው። ትዳሩ መቀጠል ስላለበት ሚኮኖን ሁሉ ስትሆንለት እንደፍተሪ እናት ሆና ታርፈዋለች። ገብቷል። ትዳሩን ለማቆየት በተለይ ኢትዮጵያዊ ሴት የምትሄደው ርቀት እሱ ነው በለክ። እኔ አሁን እናትነት እንዴት መሰልሽ እንደ ባለሙያ እንደ አንድ ያላገባ ሰው ነው እናትነት የሚለው ነገር እናት ልጇን
ከነችግሩ ትችለዋለች። እናት ነኝ ብዬ ተቃጥያለሁ አብሮ አይሄድም። ምን ታርግ? ሚስት ስትሆን ትቃጠላለች፣ ትደሰታለች፣ ቅር ይላታል፣ ታኮርፋለች። ባል ሲሆን ሚስቱ ቅር ሲላት ቅሬታዋን መፍታት ግዴታ፣ ስታኮርፍ ኩርፊያውን የማንሳት አንደርስታንድ እሷን የማድረግ አሁን ሚቹዋል ነው፣ የጋራ ነው። እናት ግን ምንድን ነው የምታደርገው? ሁልጊዜ ቻይ በ40 ዓመት እኮ ለልጅ በቃ እኔ አሁን በ40 ዓመቴ እናቴ ጋር ሲሄድ ህፃን ልጅ ነኝ ለሷ። አይተሽ አሁን ትዳር ይሄን አይደለም የሚፈልገው። የተጋባችሁት ራሱ እንትን ነው ሚስት እንድትሆን ነው። አንድ ነገር አስታርቀን እንደሚለኝ ሙያም ስለሆነ አንድ ነገር አስታርቀን ሁለት ስፔክትረም ኦፍ ሴት አለ ወይ ትዳር ውስጥ ያለ ሴት አለች በኢትዮጵያ ውስጥ አስባለሁ። አንደኛው እንደ እናት የሆነችዋ ምንም ይምጣ የምትችል ምንም ይምጣ ኢትዮጵያዊ ሴት የምትችለው ምንም ይምጣ ሩቅ ነው መልክ የእውነቴን ነው መልክ መሬት ላይ የምናየው ነገር ስለሆነ እዚህ ጋር ደግሞ አዲስ ጀነሬሽን አለ። ቅድም እንዳልከው በቃ ይሄ ትንሽ ነገር ተፈጠረ እያሉ ትዳርን የሚያክል ነገር ለራስ እኮ አታክብረው አላህ አክብሮታል። ዳሰት እዛ ጋር ያልቃል ነገሩ ገብቷል። ስለ ምድራዊ ነገርም አይደለም ብዙ ነገር ኪምባላበታል ተብለ የተቀመጣለ ብዙ ነገር ማግኘት ማትረፍ የምትችልበት ነገር ትተነው ይሄ ፋይናንሻል ፓርትነርሺፕ ምናምን ትተነው እንደ ኢትዮጵያዊ ሴት ብዙ ነገር ቻይ እናት የሆነች ሚስትና በጣም ትዳር ላይ አንድ እግሯ ውጪ አንድ እግሩ ውጪ የሆነ ወንድ መካከል ትንሽ ነገር ፈልጎ የሚወጣ ሁለቱ መካከል ላይ የሆነ ምክንያታዊ ሴትና ወንድ ትዳር ውስጥ ያለ ሰው እንዴት ቢሆን ነው የሚሻለው? እንዴት ቢሆን ትመርጣለህ? ምንድነው ኮምፖነንቱ ያንን ሰው ለመሆን የሚያስፈልገው? ይኸውላችሁ ትዳር የሚባለው ቃል ራሱ ስሙ ብቻውን እንኳን አንድ እግር ውጪ አድርገህ ሳይሆን ሁለቱንም ውስጥ አድርገህ ራሱ በቃ የመረረ እውነት ነው። ሁሌ ደስታ የለም፣ ሁሌ ሀዘን የለም። ስለዚህ መቻቻል፣ መከባበር፣ ኢጎህን ዋጥ ማድረግ፣ ድሮ የነበረሽን አስተሳሰብ አቀዝቅዘሽ ያንቺን ፊሊንግ ብቻ እኔ ላይ ለመጫልና የኔን አንቺ ላይ መጫን ሳይሆን በሚያግባባን ነገር ላይ ተግባብተን በማያግባባን ነገር ላለመስማማት ተስማምተን አብረን መኖር አለብን። ምክንያታዊ መሆን። ከዛ ውጪ ይሄ አንድ እግር ውጪ ያደረገው ፈርስት ኦፍ ኦል እሱ ትዳር አይደለም። እሱ መጀመሪያም የገባው ምንድነው ካልኩሌት አድርገው ወይ ሀብት ለመቀራመት ወይ ደግሞ ለጉራ ወይ ደግሞ አንዳንድ ጊዜ ለእልህ አላማው ትዳር አይደለም። ኮሽ ሲል ውጥት ነው። ሁለተኛ ደግሞ የሆነ ነገር መደበቅ ሲፈልግ ማምለጥ የሚፈልግ የሆነ ነገር ሲፈልግና ትክክለኛ እነዚህ አሁን ራሳቸውን አላገቡም። ትዳራቸውን ኦልሬዲ ምን መሰለሽ 4 እግር ያለው ወንበር አንዱ እግር ሲቆረጥ ምንድነው የሚሆነው? እንዲህ ካልሽ እንዲህ ያልሽ ነው የምትመለሺው። ኦልሬዲ ሁልጊዜ እዛ ውስጥ ነው ያሉት። ትዳር እንደሱ አይደለም። የትዳርን በረካም ያጣል። መግባባቱም እንትን የሚለው ለዛ ነው። ይዞት የገባው ነገ አማና መሆኗን ይረሳና የገባበትንም አላማ ረስቶ እሷንም ራሱንም ህይወት በጥብጦ ይወጣል። ይሄ ትዳር አይደለም። ሉክ ማይ ብራዘር ኤንድ ሲስተር እህቶቼና ወንድሞቼ አንድ እውነት ግን እንወቅ። ያ እውነት ምንድን ነው? ሳናገባ እኮ ችግሮችን እየቻልን አይደል? የትራንስፖርቱን፣ የኑሮ ውድነቱን፣ የዝናቡን፣ የፀሐዩን፣ የክረምቱን፣ የስራ ሁኔታ ኦል ዲስ እኮ ችለናል። ይሄን ሁሉ ችለን ወደ ቤት ስንመጣ ግን የሌለ ማንነት ለምን እናመጣለን? በቃ ዓለም ላይ ያሉት ችግሮችና ደስታዎች ትዳር ውስጥ አሉ። ከዛ በኋላ እንዴት አብረን እንፍታ? ትዳር ውስጥ የሚገቡ ነገሮች ዳኝነታቸው ከዚህ በፊት በነበረ ዳኝነት አይፈቱም። ደግሞ እወቁ፣ ከዚህ በፊት የኖርክበት ወይም የኖርሽበት ዓለም ዳኝነት ሌላ ነው። የትዳር ዓለም አይደለም። የትዳር ዓለም ራሱን የቻለ ዳኝነት አለ። ብቻዬን ከመሆነው ግን የተሻለን መሆን አለበት አይደል? አጋር ነው ከማገኘው ሰላም በላይ ብቻዬን ከማገኘው ሁሉ ነገር ላይ እንድትጨምር ነው አይደል? አብረን የምትዋሃደው ከአንድ ሰው ጋር ሲቀንስብስ የነበረ ሰላም ስታጣ የነበረ ማስታወስ ይኸውላችሁ ትዳር ውስጥ ጥቃቅን ነገሮች ናቸው እየተጨመሩ ወንድ መደርደሪያው ዛሬ ያስቀመጠው ነገ የለም፣ ነገ ያስቀመጠው ተነገ። የሴቶች ደግሞ እንደዛ አይደለም። የዛሬ 10 ዓመት የዘነበ ዝናብ ሰብስባችሁ ነው የምትይዙት። ስለዚህ ይሄ እንዲመጣ ወደ እልህ ከመግባት ይልቅ ምንድነው ማድረግ ያለብሽ? ማለት ማስታወስ፣ አጋርነት ያዝ ነው የሚለው ነገር እንጣላለን ለመታረቅና ለማሻሻል ነው እንጂ ለበጎዳራት አይደለም ሚል ኤሰንስ በቃ ለምሳሌ ሚስቴ ስትናገረኝ ትዳሬን በመፈለጓ ባሌ የተናገረኝ አብሮ ለመቆየት በመፈለግ ነው። ወደ ሊተጣጡ ከመሄዱ ይልቅ ወደ መገናኘቱ ይመጣልና ግን አለመልመዳችን ጸብና መነጋገር መካከል ያላደግንበት ስለሆነ ብዙ ኢትዮጵያውያን አይደል አይ ቲንክ ስትነጋገር የሆነ ነገር
በጨረሻው የሆነ ሰው ሊያሸንፍ ነው ወይ ኢጓችን ለማንጨራት አይደለም። መጨረሻ ላይ እነሱ ቤት ዝም ያሉ ናቸው ትባላለህ። እነሱ ትዳር እኮ ኮሽ አይልም። ኮሽ አለ ማለቱ መካከል ውስጥ ብዙ ነገር ብሩ እያደረገ ነው። አይደለም ኮሽ የሌለው ትዳር አይደለም። ጸብ የሌለው ትዳር አይደለም። ትዳር ውስጥ ጸብ አለ፣ ኮሽታ አለ፣ መገፋፋት አለ። ሰው ነህ እኮ እንደ የገዛ ጓደኛ ጋር ከራስ ጋር ትጣላለህ እኮ አንዳንድ ጊዜ ከራስ ማረጋገጫ አይደለም። አይ ተቀምጦ ፔኒክ ልክ ጥርስ ላይ እንዳልከው አጫ በረዶ እንዳረግላችኋል የሚል ነገር ሰው ሰምቶ አንተ እንደዛ እንድታረግለት ይፈልጋልና የሆነ ትዳር ምድር ላይ የለም። ቢኮዝ አላህ ሲፈጥር ሰው አድርጎ ነው የፈጠረንና ሁሉን ነገር ለመቻል ብንሄድበት የተሻለ ይሆናልና ወደ ቢዝነስ ዓለሙ እንምጣ። ወደ መጨረሻ ሰዓታችን እያለቀ ስለሆነ you are business lady። ስለዚህ በዚህች ያለን ትንሽ ቢዝነስ ውመን ታረግልኛለህ። ቢዝነስ ውመን yes that's better እንግሊዘኛው ሌዲ እንደ ውመንን ከላክላ ነው። ጎበዝ የቢዝነስ ሴት፣ ጎበዝ እህት፣ ጎበዝ እናት። ይኸውልሽ እናትነትን፣ ትዳርን፣ ቢዝነስን ጠቅልለሽ አንድ ላይ መልሽልኝ አሳጥረሽ። እሺ እኔ እንዴት መሰለክ ህይወቴን መከፋፈለው ለፓሽኔ አንዱ ላለው አንዱ ለኪሴ ላለው ብዙ ነገር በሆቢ ዙሪያ ነው ዲዛይን ማረጋው። የሆነ ነገር እንሰራ ውስጥ የሚወደው ነገር ላይ ቢደክመኝም ብዙ አይደክመኝም፣ ብጥርለት ባነብለት ብዙ በሄድበት ብታገስለት ወዲያው በአንድ ቀን ፍንድቅ የሚል ነገር ባላገኝበት ራሱ ፓሽኔ እስከሆነ ድረስ እስከተከተልኩት ለኔ የሚገባኝን አላጣም ብዬ አስባለሁ። ትዳር ላይም ደሴም መጀመሪያ የራሴን የቤት ስራ ጨርሼ ነው ያገባሁት ብዬ አስባለሁ። ብዙ የቤት ስራ ማለት ምን ማለት ነው? ራሴን ማብቃት ላይ መሰለክ ለማግባት ተዘጋጅተሽ አውቀሽ ማግባት አለብኝ ብለሽ እኔ ራሴ ላይ ብዙ ለፋው። ምን ለማትፈልግ መሰለህ ብዙ ስለ ዓለም አይገቡኝ ነገሮች ነበሩ። በተለይ ሃይማኖት ላይ ብዙ ያልረዳቸው ነገሮች ነበሩ። ነው እየተባለና ነው ሳልል መረዳት እችላለሁ ብዬ በጣም ብዙ ጠየቅኩ፣ ሄድኩበት። በጣም ውብ የሆኑ መልሶች አገኘው እንለዋለን እንጂ በተግባር ማናረጋቸው ነገሮች አብዛኛው ነገር በትግስት ውስጥ እንደሚገኝ ተረዳው። የሚጣፍጥ ነገር ማግኘት ከፈለክ ስትታገስ አይኖ በጣም አሁን ባለንበት ዘመን ሊከብደን ይችላል፣ ግን ከተታገስክ ነው የፓርትነርን ፍቅር ማግኘት የምትችለው። ከታገስክ ነው ስራክ ፍሩት ሊያመጣ የሚችለው። እነዚህ ነገሮች አፕላይ የማድረግና ሆቢን የመክተት ነገር በቃ ማታም ለሊትም ኤኒ ሰዓት ምናምን ስለ ስራዬ አነባለሁ፣ ወደዋለሁ እነዚህ ነገር አድርጌ ለማታረቅ ነው ሞክረው። ታንክ ዩ ቬሪ ማች ዶክተር ኢንዲያ ጋር ሁለተኛ ሴሽን እንደሚኖረን ተስፋ አደርጋለሁ። ብዙ ነገሮችን አንስተናል። ማይንድ ላይ ጎበዝ ነች። የማይንድ ስልጠና ከወሰዱት ኢትዮጵያ ውስጥ ካሉ እህቶች አንዷ እሷ ናት። ያላወራችው ኒውሮሊንግስቲክ ፕሮግራም የሚባለው ጎበዝ የጥርስ ሐኪም ናት። ጎበዝ የቢዝነስ ሰው ናትና ዛሬ ስለመጣሽ ከኔ ጋር እንደዚህ አይነት ሆት የሆነ ዲስከሽን ስላደረግን በደሚና ቤተሰብ ስም ላንቺን ቤተሰብ ትልቅ ክብርና ፍቅር አለኝ፣ ለኔም ቤተሰብ ትልቅ ፍቅር አለኝ። በዚህ አጋጣሚ ውድ ተመልካቾቻችን እኔና ዶክተር ኢንዲያ ስናወራ ሆት ሆነን ኢሞሽናል ያወራናቸው ነገሮች እስቀር ካላችሁ ይቅርታ እንጠይቃለን። በሚቀጥለው ግን ሌላ ርዕስ አንስተን እንገናኛለን። ወይ በሷ ቤት ወይ በኔ ቤት እንገናኛለን። ስለመጣሽ ከልብ አመሰግናለሁ። ከመዝጋታችን በፊት የምትይው ነገር አለ? ለምታደርገው ነገር በጣም ላመሰግነ ፈልጋለሁ። ወጣቶች ላይ የሚሰራ ሰው በጣም ሪስፔክት አለኝ። ኤንኤልፒ ላይም ለዛ ነው በጣም አመሰግነው። ወጣቶችን መቀየር ስለሚችል አሳሰብ ላይ ሰው ልጅ ካስተካከለ እና ከሰራበት ብዙ ለውጥ መምጣት ይችላልና እሱ ላይ እየሰራ ስለሆነ ትዳር ላይ ይሄ ማህበረሰብ ምን እንዳቆመ ገብቷል ብዬ አስባለሁ። ትዳር ላይ ወጣት ላይ እየሰራክ ነው። በጣም አመሰግናለሁ ለምታደርገው ነገር። ስለጠራኝ አመሰግናለሁ በጣም ታንክ ዩ ቬሪ ማች። ይሄ ሐሳብ ይጠቅማሉ ለምትዩ ሰዎች ሼር አድርጉ። የዛሬውን ጨርሰናል። ነገና ጀራዳ